ጉድ በአብርሽ ምክንያት ዴቪና እንዲሁም ደግሞ ኤፍሬም ተጣሉ ማለት ነው። ይሄም ማለት ብዙዎቻችን ኤፍሬም እንትና ማን ነው አብርሽ ላይ ብንጠለም፣ ነገር ግን ደግሞ የዛኔ የታመመው ጊዜ ኤፍሬም ላይ ጠልተን ነበር። በነገራችን ላይ አሁን አብርሽ እየመሰለን ነው ያለው። ምክንያቱም ቅድም ለታም ቀደሙ ብላችሁ ካያችሁት ቡዜና እንዲሁም እንትና ማን ነው ፈረንጁ መጥቶ ነበር። ሲመጡ የዛኔም እያስመሰላ ነበር እያላ ነበር ፈረንጁ። አሁንም ደግሞ እዚህ ጋር እንትና ምንድነው እያለው ኤፍሬም እኔ ምንም ያደረኩት ነገር የለም ለሱ ብዬ እንጂ እሱ ትዳሩን እንዲሁም ደግሞ ከሚስቱ መነጠል የለበትም ከልጁ መነጠል የለበትም ብዬ ስለታገልኩኝ ነው እናንተ በዛ ልክ እያያችሁኝ ያላችሁት። እኔ ምንም ያደረኩት ነገር የለም። ምን አደረኩኝ? ይሄ ነገር የምትሉ ነገር ካላ እስቲ ንገራኝ። አዎ አሁንም ቢሆን ከሚስቱ መሆን አለበት። የልጁ እናት ናት፣ እንዲሁም ደግሞ ልጅ አለው። ስለዚህ ሴት መቀያየር ወንድነት አይደለም። ሴት መቀያየር ደግሞ ትልቅነትም አይደለም። ይሄ እሱ የሚያደርገው ነገር ቢታቅ ኖሮ አንተንና እንዲሁም ደግሞ እኔን ነው ያኒ የሚያሳፍረው እንጂ ሌላ ጉዳይ አይደለም። እሱ ደግሞ አሞት ከሆነ ወይም ደግሞ ምናሳክመው እኛ ነን። እንዲሁም ጸበሉ የሚያስፈልጋት ከሆነ ጸበል ምንወስደው እኛ ነን። አንተ እያለኸው እኔ እያለሁት እሱ በዚህ ልክ በሴቶች ላይ እየተጫወተና እንዲሁም ደግሞ በሴቶች ላይ እንትን እየሆነ እኛ ሴት እንባ እያየን ዝም ማለት የለብንም። አሁንም አስረግጬ የሚነግርህ ነገር ነው። በአንድ በኩል ኤፍሬም ልክ ነው። በነገራችን ላይ ምንም ይሁን ምንም ይፈጠር የፈለገውም ነገር ይሁን የፈለጋ ነገር ትንሽዬ መረጋጋት አለበት። ማን አብርሽ ማለት ነው። ገባችሁ አይደል? አብርሽ የሚያደርገው ነገር በጣም እንኳን ለነሱ ለተመልካች ራሱ ዝግንን እያለ ነው ያለው። ስለዚህ አብርሽ ሆን ብሎ ነው ይሄንን ነገር እያደረገው ያለው፣ ለኔም እየመሰለኝ ያለው ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ።